ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? ነው አንድ አፍታ ታያችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ታው የምንመለከታቸውን ዋና ዋና ጉዳዮች እናስቃኛችሁ። የመጀመሪያ ጉዳያችን ከሰሞኑ መከላከያ ሰራዊት በሰበር ዜና ያሰራጨው የፋኖ ኃይሎች የዘመቻ አንድነት እና የትግራዩ ጀነራል ብርጋዴር ጀነራል ምግበይ ኃይለ ግንኙነት ጉዳይ አሁንም አነጋጋሪ ሆኗል። የፋኖ ኃይሎች በተለይ ዘመቻ አንድነትን ያወጁት አራት የፋኖ አደረጃጀቶች በቃል አቀባዮቻቸው በኩል የተዋስነውም ወይም ደግሞ የተባበርነው አንድም ኃይል የለም፣ ከጀነራል ምግበይ ጋር ወይም ከትግራይ ኃይሎች ጋር ምንም አይነት ግንኙነት የለንም፣ ሊኖረንም አይችልም የሚል መልስ ሰጥተዋል። ከወደ ትግራይ በኩል ደግሞ የትግራይ ሰራዊት አመራሮች በትግራይ ሰላምና ጸጥታ ቢሮ በኩል ባወጡት መግለጫ መከላከያ ያወጣውን ነገር ኮንነዋል። ከመኮንንም አልፈው እኛ የትግራይ ግዛታዊ አንድነትን ለማስመለስ እያደረግን ያለነውን ትግል ማቃለል ተገቢ አይደለም የሚል ነገር ሰጥተዋል። እንግዲህ መከላከያ ያሰራጨው መረጃ ከነዚህ ከፋኖና ከትግራይ ኃይሎች በተጨማሪ ሌሎች ወገኖችንም እያነጋገረ ነው። በይዘቱም እንደዚሁም ደግሞ ምን ታስቦ ነው እንደዚ አይነት ነገር የወጣው የሚሉ ከይዘቱ ጀምሮ አነጋጋሪ ሆኗል። ምን አንደምታ አለ የሚለውን ጉዳይ እንመለከተዋለን። ሁለተኛው ጉዳያችን ከሰሞኑ የሌተናል ጀነራል ታደሰ ወረደ ኢንተርቪው ላይ የተነሱ ሀሳቦች አነጋጋሪ ሆነዋል። አንዱ ጉዳይ ከትግራይ ክልል ህወሓት ራሱ የሚታገል የታጠቀ ኃይል እየመጣ ነው የሚል ጉዳይ ሲሰማ ነበር። ጀነራሉ ይህንን ጉዳይ አረጋግጠዋል። እንግዲህ የሚናቁ ኃይሎች አይደሉም። እነዚህን ኃይሎች ወጣቶች ናቸው፣ ከማናናቅ ይልቅ ችግሮች መፍታት ይገባል በሚል አምነዋል። እንግዲህ ጀነራሉ ስልጣን ቢሰጣቸውም የጌታቸው ቦታ ተክተው ለመቀበል ፈቃደኛ መሆናቸውን ተናግረዋል። ጌታቸው ወደ ትግራይ መለሳለሁ ባሉበት ጊዜ አለመመለሳቸውን ተከትሎ በሰጡት አስተያየት ጌታቸው የማይገባባት ትግራይ መኖር የለባትም የሚል አስተያየት ሰጥተዋል። እንመለስበታለን። ሶስተኛ ጉዳያችን የኢትዮጵያ መከላከያ ሰራዊት ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ወደ አፋር ክልል አቅንተው መካናይዝድ ኃይል ያሰለጠናቸውን ኃይሎች አስመርቀዋል። እንግዲህ በዚህ ወቅት እንዳደረጉት ንግግር ኢትዮጵያ በባህር ኃይል፣ በአየር ኃይል እንደዚሁ ደግሞ በምድር ኃይል ከፍተኛ የዝግጅት ምዕራፍ ላይ እንደምትገኝ ጠቆም አድርገዋል። በሌላ በኩል ደግሞ ከኢትዮጵያ ጋር ውጥረት ውስጥ የገባችው ኤርትራ የውጭ ጉዳይ ሚኒስቴሯን ወደ ካይሮ ልካ ከግብፅ ውጭ ጉዳይ ሚኒስቴር ጋር የቀይ ባህር ተጋሪ ያልሆኑ ወይም የድንበር ተጋሪ ያልሆኑ ሀገራት ወደ ቀይ ባህር የሰላምና ጸጥታ ወይም በቀጥታ የሚገቡበት ሁኔታ መኖር የለበትም የሚለው ጉዳይ ላይ የጋራ አቋማቸውን በድጋሚ አረጋግጠዋል። ፕሬዚደንት ኢሳያስ አፈወርቂም ለፕሬዚደንት ሲሲ መልእክት ማላካቸው ተሰምቷል። እነዚህ ጉዳዮች እንመለከታለን። አብራችሁ እንድትቆዩ እንጋብዛለን። ደሬና ማንደኝ ናችሁ። ሰላም ማርሻ፣ እንዴት ነው? ሰላም። እንግዲህ ለውድ ቤተሰቦቻችን እንዳስተዋወቅ ነው የያዝናቸው ጉዳዮች የመጀመሪያው ከሰሞኑ የፋኖ ኃይሎች ዘመቻ አንድነት አውጀናል ብለው በተለያዩ አካባቢዎች ውጊያ እየተካሄደ ነው። ይህንኑ ተከትሎ መከላከያ አንድ ያወጣው መረጃ አለ። ሰበር ዜና ብሎ ዘመቻ አንድነት ተብሎ በብርጋዴር ጀነራል ምግበይ ኃይለ እየተመራ የተደረገው የማጥቃት እንቅስቃሴ ከሸፈ፣ ተደመሰሱ የሚል ነገር ነው የወጣው። ያንን መግለጫ ተከትሎ እንደ ሮይተርስ፣ አልጀዚራ ያሉ ዜና ምንጮችም መከላከያ በሁለት ቀን 300 በላይ የፋኖ ኃይሎችን ገድያለሁ ብሏል። የፋኖ ኃይሎች ደግሞ ከ600 በላይ መግደላቸውንና በርካታዎቹን ደግሞ መማረካቸውን፣ ጦር መሳሪያ ማግኘታቸውን ከቃል አቀባዮቹ ጠቅሶ ይዞ ወጥቷል። ጉዳዩ እንግዲህ መነጋገሪያ አጀንዳ ሆኗል። መከላከያ ያሰራጨው መረጃ በራሱ ብዙ አወዛጋቢ ሆኗል። የፋኖ ኃይሎችም መልስ ሰጥተዋል፣ የትግራይ ኃይሎችም መልስ ሰጥተዋል። አማላንተ ድል ስጥህና እንግዲህ ግብረ መልሶቹን ከማየታችን በፊት መከላከያ ያሰራጨው መረጃ እሱ በራሱ ነው እንግዲህ የውዝግቡ መነሻ የሆነው እና እንዴት ታየዋለህ? መልካም እንግዲህ መከላከያ በፔጁ ላይ አይ ቲንክ አርብን ወሰነኝ አርብ ማታ ባወጣ መግለጫ ላይ አማራ ክልል ውስጥ የሚንቀሳቀሰው ፋኖ ብሎ ራሱን የሚጠራው ኃይል የተቀናጀውና አይዞባይ በጀነራል ምግበይ አይዞባይነት ወደ ጥቃት ገባ፣ ከዛ በኋላ እየተመታ ነው ያለው የሚል ነገር ነው እንግዲህ የተነሳው። እዛ መግለጫ ላይ ምናልባት 1-2-3 ነጥቦችን ላንሳና ከዛ በጀነራል ምግበይ በኩል ምንድነው የተሰጠው መልስ፣ በፋኖ በኩል ምንድነው የተሰጠው መልስ ወደሚሉ ነገር እንመጣለን ማለት ነው። መሰረታዊ ነገር እዛ ላይ ያየሁት ነገር ምንድነው፣ ጀነራል ምግበይ ከዚህ በፊት
ምን አይነት ፐርሰናሊቲ እንደነበረው ይገልጻል እዛ መግለጫው ላይ ማለት ነው። ይህንን ፐርሰናሊቲም ለመግለጽ የተጠቀመበት ለምንድን ነው? ጀነራል ምግቤ የሚታመን ሰው አይደለም፣ የጦር እውቀት የሌለው ሰው ነው። ለዚህ ደግሞ ዝም ብለን የምንገልጸው ነገር ሳይሆን በተጨባጭ በህወሓትና ፌዴራል መንግስት መካከል በተደረገው ጦርነት ጊዜ ላይ ልጆችን ይዞ ግንባር ላይ ገብቶ አንድ የሸሹትን በዘግናኝ በሆነ ሁኔታ ሲጨፈጭፍ የነበረ ልክ እንደ ጦር መሪ ሳይሆን የአረመኔ ባህሪ ያለው ነው የሚለውን ነገር መገለጫ የተቀመጠው። ሌላኛው በሞከረው በወልቃይትን በተደጋጋሚ ምዕራብ ትግራይ እያለ ይይዛሉ ብሎ ሞክሮ ተመቶ ጦሩንም አስፈጅቶ የተመለሰ ነው የሚል ነገር ነው የተቀመጠው። ሶስተኛ ደረጃ ምንም አይነት የማዋጋት እውቀትንም ብቃትንም የሌለው ሰው ነው። በግል ባህሪውም እንግዲህ እዛ መግለጫ ላይ እንደተገለጸ ዘረፋ ላይ ተሰማርቶ የኖረ የማይገባውን ሀብትን ሲያካብት የኖረ ግለሰብ ነው። አሁንም ጦርነቱ ካበቃ በኋላ ወደ ትግራይ ከተመለሰ በኋላ የትግራይን ተፈጥሮ ሀብት ማለት የጋራ ኢትዮጵያኖችን ተፈጥሮ ሀብት በትግራይ የሚገኘው ወርቅን በመዝረፍ ላይ የተጠመደ ሰው ነው። ይህን ሰው ተማምኖ ፋኖቹን አይዟችሁ እኛ አይዟችሁ እንግዲህ አይዞ ባይ ማለት በሁለት ነገር ነው ልትወርጉም የሚችለው። አንደኛ ሊሆን የሚችለው እናንተ ከዛ ስትጀምሩ እኛ በዚህ በኩል እንጀምራለን አይዟችሁ ብሏቸው ሊሆን ይችላል፣ አናውቀውም። ሁለተኛው ትርጉም ሊሆን የሚችለው አይዟችሁ የሚለው ነገር አስፈላጊውን ሎጂስቲክ እናቀርብላችኋለን፣ እኛ በማንኛውም ነገር ከናንተ ጋር ተሰለፍን አይዞ ባይነት ወደ ትግል አስገብቶ አስፈጃቸው የሚል እንግዲህ መግለጫ ወጥቷል። ፍሬ ነገር ወይ ነው። ነገር ግን ምንድን ነው የሚለው ጀነራል ምግቤ በባህሪው ምዕራብ ትግራይ ብሎ የሚጠራውን ወልቃይትን ለመውሰድ ከአንድም ሁለት ጊዜ ሞክረዋል። ችኛው ሽብልቅ ነች። እንግዲህ እነዚህ የፋኖ ኃይሎች የአማራ ኮዝ አለን ብሎ ነው ጫካ ገቡት። ከአማራ ጥያቄዎች ውስጥ ደግሞ ፈንዳሜንታል ተብሎ የሚቀመጠው የወልቃይት የራያ የጠለምት ጉዳይ ነው። ስለዚህ እናንተን አይዞ ብሏችሁ ወደ ውጊያ እንዲገቡ ያደረገው ወገን ዛሬም ነገም የወልቃይት ጉዳይ ላይ እንቅልፍ የለኝም የሚል ሰው ነው። ስለዚህ ንግግር ምንድን ነው ማለት ነው? ወይ እነዚህ ፋኖች የወልቃይትን ጉዳይ ጥያቄውን ትቷል፣ ወይ ደግሞ ምግቤ ግዛት አንድነት ብሎ ምዕራብ ትግራይ የሚለውን ነገር ትቷል። እንግዲህ ሞስት ፕሮባቢሊቲ በዛ መግለጫ ላይ በተቀመጠበት አውድ ካየ ነው ፋኖቹ በወልቃይት ጉዳይ ላይ ኮምፕሮማይዝ አድርጎ ነው ከምግቤ ጋር የተሰለፉት የሚል ነገር አንድምታ ያለው ነገር ይመስላል። ይሄ ፍሬ ነገሩ ነው፣ የመግለጫው ፍሬ ነገር ያየ ነው ማለት ነው። ምናልባት ይህን አስመልክቶ እንግዲህ ሁሉም አካላቶች የራሳቸውን መልስ ሰጥተዋል። የትግራይ ሰራዊት ብሎ ራሱን የሚጠራ መልስ ሰጥቷል። የፋኖ የተለያየ ምንድነው አደረጃጀት ተወካይነን የሚሉት ሚዲያ ላይ ሰወጥቶ መልስ ሰጥቷል። እሱን እንዳሰውና በሁለተኛ ዙር ላይ ታዲያ ለምንድን ነው ጉዳይ ወደዚህ የመጣበት ምክንያቱ የሚለውን ነገር ብናነሳ መልካም ይመስለኛል። አይ ቲንክ በዚህ ልቀጥል። እንግዲህ በጣም ትንሽ ፈገግ ያሰኘኝ እኔ የትግራይ ሰራዊት የሚለው ትግራይ ሰራዊት ጉዳዩ መግለጫ ላይ ያየ ነው። የትግራይ ሰራዊት የሚል ነገር ተብሎ አይደለም የተነሳው አንድ ግለሰብ ነው አይደል? ጀነራል ምግቤ የሚባለው ሰውዬ ነው የሚለው። ጀነራል ምግቤ ተቃዋሚውን ግለሰብ ይሁን ምንም አሁን እዛ ጋር ያየሁት በግለሰብ ደረጃ ነው ያሳየው ነበረው ነገር ማለት ነው። ነገር ግን ስለ ጀነራል ምግቤ መልስ ሰጠው ደግሞ ስለሆነው ነገር መልስ ሰጠው የጀነራል የትግራይ ሰራዊት በሚለው ተቋም ነው። ስለዚህ የትግራይ ሰራዊት የሚባለው ራሱን ትግራይ ሰራዊት ብሎ የሚጠራው ኃይል ስለ አንድ ግለሰብ ለተነሳ ሐሳብ እንዴት በድርጅቱ በኩል መልስ ሊሰጥ ቻለ የሚል ይሄ አንድ እንዳው ጥያቄ የሚጭር ነገር ነው። በነገራችን ላይ ጀነራል ምግቤ የሰራዊቱ አመራር እና አባል ናቸው። አመራርም አባልም ቢሆን አንደኛ ሰራዊቱ እንደ ሌጋል ኤንቲቲ የሆነ እውቅና ያለው አካል ከሆነ ማለት ነው። በእነሱ ፈጠራ እውቅና ያለው አካል ከሆነ ከሳሹ ሰውዬ መከላከያ ሚኒስቴርም
መክሰስ የነበረበት የቲዲኤፍ እንደዚህ የሆነ አመራራቸው ጀነራል ምግቤ ብሎ ነበር መነሳት አለበት። እኔ አሁን እዚህ ጋር የሚያዩት ጀነራል ምግቤ በግሉ ደረጃ ነው እኔ የተረዳሁት ነገር ማለት ነው። ሁለተኛ ጀነራል ምግቤም እኮ ተነስቷል በጊዜያዊ አስተዳደር ከስልጣኑ እኮ ታርጌታቸው እኮ አንስቶታል እኮ። ስለዚህ ሜት አለ ስልጣኑ በዛ መንገዱ እንኳን ብንሄድ ማለት ነው። ግን እንደዛም ብሎ የሚያስኬድ አይደለም። ሰውየው በግሉ ነው መከላከያ መግለጫ ላይ ያለው ክስ ካየን እንደው ጥሬ ሐሳቡ እንኳን ካየን በግል ደረጃ ነው የተከሰሰው። ስለዚህ ለግሉ መልስ መስጠት የሚችለው ልክ አንዳንድ ሚዲያዎች እነሱ ወዳጆች ሚዲያዎች ላይ ወጥቶ መልስ ሰጥቷል። እሱ በግሉ ነው መስጠት ያለበት። ይሄ ግለሰባዊ ነው ክሱም የመጣው ቲዲኤፍ የሚባለው አካሪን አይደለም መግለጫው ላይ የሚከሰው ጀነራል ምግቤ የሚባለው ሰውዬ ነው። ከዚህ በፊት መከላከያ አባል ነበረ። በኋላ ከሰሜን ዕዝ ላይ ክደት እንዲፈጽም ተደርጎ ምናምን ነበረ። ከዛ ጦሩን ሲመራ የነበረ አንድ ግለሰብ ስለሱ ነው የሚያወራው። መግለጫው ስለሱ ነው የሚያወራው ነገርና ወይ ጦሩ ሁሉ በምግቤ ሪፕሬዘንት ይደረግ ከሆነ አላውቀውም እሱ ነገር ማለት ነው። የኛ አባል ነው እያሉ ያሉት ቢሆንም ታዲያ የሰራዊታችን አመራር አባል ነው ነገርኩ እኮ በሰራዊቶች ውስጥ አመራርነቱ የሰራዊቱ ወክሎ እኮ አመራር እኮ ጀነራል ታደሰ አይደሉም እንዴ? አንድ የሆነ ኮሎኔልን ብጠራ የኛ አመራር ነው ብሎ እንዴት ነው መልስ ሊሰጥበት የሚችለው? ሁለተኛ ክሱ የቀረበው በተቋሙ እንዳው ተቋም ቢኖር ራሱ ምንድን ነው የሚባለው የትግራይ ሰራዊት የሚባል ተቋም እንኳን ቢኖር ኑሮ ይሄ ሰውዬ በተቋሙ ስም አይደለም የተከሰሰው ወይ ተቋሙ አይደለም የተከሰሰው ግለሰቡ ነው። ስለዚህ በምን መንገድ ኤኒዌይስ እሱ የሚያጨቃጭቀን ጉዳይ አይመስለኝም። ብቻ ነጥቡን እዛ መግለጫ ላይ የተሰጠው ነጥብ ላይ በጣም መሰረታዊ ነገር ስላለ እሱ እናንሳ እስቲ። አንደኛው ምንድነው የሚለው ቅድመ ሁኔታዎችን ሁሉ ለምን የትግራይ ሰራዊት እግረ መንገዳቸውን ለምን ትግራይ ሰራዊት ብሎ ራሱን የሚጠራው አካል ትጥቁን የማይፈታው ክላሹን የሚያወርደው መቼ እንደሆነም ቁልጭ አድርጎ በዚህ መግለጫ ነግሮናል። የመጀመሪያው ምንድነው የሚለው ወልቃይት፣ ራያ፣ ጠለምት ወደ ትግራይ ህገ መንግስታዊ ግዛት ሲመለሱ ነው። እስከዛ ድረስ ምንም ምን ቦዝኖ ነገር የለም በማለት የጸና አቋም ዛሬም ነገም የጊዜ ጉዳይ ነው እንጂ ወደ ወልቃይት ዘምቶ በጉልበት ወደ ትግራይ ግዛት እንደሚያጠቃልሉ ይሄ ካልሆነ ግን መቆም አንችልም የሚል ነገር አስቷል። ሌላኛው ታጣቂዎች መውጣት እንደው አንዳንድ ጊዜ እኔ ግራ ነው የሚገባኝ። ለኛ የሚነግሩን ነገርና ፋክቱ አንድ አይነት ነው ወይ ዝም ብሎ አንዳንድ ጊዜ ምንድነው የሚባለው ለሆነ ኢንትሮዳክሽን ነገር አለ ዝም ብሎ ለንትን ልክ ዱሮ ምን ያደርጋሉ መሰለኝ አንድ ጥሩ ነገር ለላንሳለ የኢህአዴግ የሚባለው ወያኔ መራሹ ኢህአዴግ ማለት ነው ስለማንኛውም ጉዳይ ማህበረሰብን ለማወያየት ከተፈለገ እንደ መግቢያ የሚነገር ነገር አለ። የ100 ዓመቱን የነፍጠኛ ስርዓት ምናምን ይሄን ሁሉ ጊዜ እንዳትረሳ ከአይምሮ ውስጥ ማለት የሚባል ነገር ነው። ጭብጡ እኮ አይገናኝም። የስብሰባው ጭብጥ ከዚህ ጋር አይገናኝ። እንደዚህ ነው ያደረጉት ይመስለኛል። ታጣቂዎች ካልወጡ ከትግራይ ግዛት ይላል ያልወጣው ታጣቂ ጋር እኮ የተደራደረ አይደል እንዴ ከኤርትራ ጋር ማለት ነው። ከኤርትራ ያውን እነ ምግቤ ቡድን አይደለም ከሻቢያ ጋር ደግሞ አንድ ላይ ሆነን እንዋጋለን። አንድ የሚጠይቁት የታጣቂዎች መውጣት ከሆነ ወይ ዝም ብሎኛ አይምሮ ውስጥ ሆነ ሊፈጥሩ አስቦ ካልሆነ በስተቀር እዛ ካለው ታጣቂ ጋራ እየተነጋገርክ በዚህ በኩል ደግሞ እንደ ቅርብ ሁኔታ የምታቀርብበት በምን አይል ሎጂክ ነው? በነገራችን ላይ እዚህ መግለጫ ላይ እንግዲህ ታጣቂ የሚሉት የአማራ ኃይሎችን ነው። የኤርትራ ሰራዊት ነው የሚሉት ሰራዊት የሚል ነገር የለም። ስለ ኤርትራ አላነሱም በዚህ መግለጫ ላይ። በነገራችን ላይ በእነሱ አውዲካኛ በተደጋጋሚ የትግራይ ግዛት ውስጥ ያለው ታጣቂዎች ካልወጡ ነው የሚሉት። ታጣቂዎች የአማራ ኃይሎች ነው ታጣቂ ብለው የሚጠሩት። ኦኬ እሱን ትርጉም እንግዲህ ከዚህ ቀደም ተደጋጋሚ ታጣቂ የሚለው ለአማራ ወክላል ወታደር ሲባል ለትግራይ ወክላል ብለን ከወሰድን አይ ነው የነሱን አገላለጽ። አይ እኛ እስከ ዛሬ ሰማናቸው ምንድነው በትግራይ ግዛት ውስጥ ያሉ ታጣቂዎች ነን መከላከያ ብሎ ከዚህ በፊት ሲያስቀምጡ ከነበረው ውስጥ አንዱ የኤርትራ ጉዳይ ስለሆነ እኛን ለምን ያደናቆሩናል በጀርባ በኩል ሄዶ አብረው የደለቱ ለሚለው ነገር ጥያቄ ስለሆነ ነው። ሌላኛው ነገር ምንድነው መጨረሻ ላይ ያመጡትና ግለሰቡ በዚህ ጉዳይ ውስጥ የለበትም። በየት ጉዳይ? በአማራ ክልል በሚደረገው የፋኖ እንቅስቃሴ ጋራ አይዞ ባይነ ሎጂስቲክ አቅራቢ ነው በርቱ እኛም አለንላችሁ የሚለው ነገሩ ግለሰቡን የማይመለከት ነገር ነው ብሎ ዘግቷል። እስቲ በኋላ እንመጣበታለን። እንደ በፖለቲካ
ምንድነው ሊባል የሚችለው? እውነታቸውን ነው የሉበትም ነው ወይስ እንደዚሁ ጥያቄውን ለመዝጋት አስቦ የለንበትም የሚለው ነገር ነው ያስቀመጡ ወይስ ሄርትሊ እውነትም የሉበትም የሚለውን በኋላ እናያለን። ይሄን በእነሱ በኩል ያለውን እንውሰዱ። ፋኖች የተለያየ አደረጃጀት ፋኖችም ያነሱት ነገር አለ። በዚህን ጉዳይ አስመልክቶ እዛው ፋኖ ደጋፊ ሚዲያዎች ላይ ቀርቦ በፍጹም በእንደዚያ ጉዳይ ላይ እኛ የምንተባበረው ነገር የለም፣ እንዳውም እኛና ህወሓት መካከል መሰረታዊ የሆነ ጥያቄ አለ። እኛ አንድ ጫካ ከገባንበት የአማራ ጥያቄዎች ውስጥ ብለን ከምናስቀምጠው ውስጥ የወልቃይት ጉዳይ ነው። እነዚህ ሰዎች ደግሞ ዛሬም ወልቃይት ጉዳይ ላይ የጸና አቋም ያላቸው ናቸው። ስለዚህ አብረን ልንሰራ የምንችልበት ምንም አይነት ቀዳዳ ነገር የለምና ይሄ የቀረበው ክስ መሰረት የሌለው ክስ ነው። እኛ እንዳውም ቀይ መስመራችን ወልቃይት ነው የሚል ሀሳብ መጥቷል። ስለዚህ ፋኖም እኔ በሚግቤ አይዞባይነት ዘመቻ አልጀመርኩም የሚል መልስ ሰጥቷል። እንግዲህ መከላከያ ደግሞ እነዚህ ሰዎች ከዚህ በፊት ሞክሮ በከሸፈ በጀነራል ምግቤ እየተመሩ በሱ አይዞባይነት ነው በእንደዚህ አይነት ሂደት ውስጥ የገቡት። ለዛውም በወልቃይት ጉዳይ ላይ ኮምፕሮማይዝ አድርጎ ነው የሚል ክስ አንስቷል። እንግዲህ ይህ ክስ የፈጠራ ነው የእውነት ነው? የፈጠራ ከሆነ ምን ታስቦ ነው? የእውነት ከሆነ ምን ታስቦ ነው የሚለውን ነገር በሁለተኛ ዙር ልንመለስበት ወደ አንተ ስመጣ ምናልባት እንግዲህ መከላከያ ያወጣው የመግለጫ ይዘት በራሱ ብዙ አነጋጋሪ ነገሮች አሉት። የፋኖ ኃይሎችም የሰጡት መልስ አለ፣ የትግራይ ኃይሎችም የሰጡት መልስ አለ። እንግዲህ ዋናው ጉዳይ የፋኖ ኃይሎች ያወጁት ዘመቻ አንድነት የሚባል የማጥቃት ኦፕሬሽን እንዳለ ሲገልጹ ነበር። ይሄ መታወጁንም ውጊያዎች መካሄዳቸውንም መከላከያ በዚሁ መግለጫው ላይ አረጋግጧል። እንግዲህ ይሄ ከሆነ መሬት ላይ ያለው ነገር አሁን የትግራይ ኃይሎች ወይም አንዱ ጀነራል ስማቸው የተጠቀሰው ጀነራል ይሄንን ዘመቻ አንድነትን እሳቸው ናቸው የሚመሩት ነው እየተባልን ያለ ነው። መሬት ላይ ካለው ግራውንድ ኦኬ፣ ከዚህ ቀደም የትግራይ ጀነራል ነበሩ ሲመሩት የነበሩት ኦኬ፣ አሁን ለምን ሆነ የሚሉ በጣም ብዙ ጥያቄዎች እየተነሱ ነው። ሁለተኛ የማይገናኝ የማይታረቅ እስካሁን ድረስ ያልታረቀ አሁን ባለው ነባራዊ ሁኔታ ልዩነት አላቸው የአማራ ኃይሎችና የትግራይ ኃይሎች በወልቃይት አሁን በፖለቲካል ናሬቲቭን ትተኸው መሬት ላይ ያለ የመሬት ጥያቄም ጭምር አለበት እና እንዴት ታየዋል? እሺ፣ በጣም አመሰግናለሁ። እንግዲህ መግለጫው ከወጣ በኋላ ብዙ ግብረ መልሶችን ለማየት ችለናል። እንግዲህ ከትግራይ ወገን አማን በደንብ በስፋት ሄዶበታል የእነሱን ግብረ መልስ። አንዳንድ የትግራይ ሚዲያዎችንም ዝም የሞኒተር ሳደርግ ያገኘኋቸው ሀሳቦችም አሉ። አሊያንስ ክሬት የሚደረግ ከፋኖ ጋር ወይም ደግሞ ከሻዕቢያ ጋር ችግር የለውም፣ ነገር ግን ጁኒየር ፓርትነር ነው የምንሆነው ማለት ከዚህ ቀደም ባለን ጥንካሬ ባለን ግርማ ሞገስ አሊያንስ ብንፈጥር ለትግራይ ሕዝብ ትልቅ ጥቅም እናመጣለን። አሁን ግን የተዳከመ ህወሓት ስለሆነ ከፋኖ ጋርም ከሻዕቢያ ጋርም አሊያንስ ቢያደርግ በጣም ደካማና አሽከር የሆነ ቡድን ሆኖ ነው የሚገባው ብለው ሀሳብ ሲያንሸራሽሩ አይቻለሁ። ዞሮ ዞሮ የወጣውን መግለጫ በአንድምታ ለምንድነው በእንደዚህ አይነት መልኩ ለመውጣት የተገደደው ማለት ለምንድነው መንግስት በዚህ መልኩ ያወጣው የሚለውን ነገር እስቲ 1 4 5 ሴናሪዎችን ላስቀምጥ። መጀመሪያ ሊሆን የሚችለው እንግዲህ የነ ምግበ ቡድን ማለት ነው በጊዜያዊ አስተዳደር ጋር ከፍተኛ የሆነ ውዝግብ ውስጥ ገብቷል። ይህ ኃይል አቶ ጌታቸው ረዳም በሚዲያ ብቅ ብለው ከሻዕቢያ ጋር አደገኛ የሆነ ግንኙነት ፈጥረዋል፣ እንደውም ወደ 4 ኪሎ የሚያልሙ ናቸው ብለው እንግዲህ ከዚህ ቀደም ጀነራል ጻድቃንም ተናግረዋል። ስለዚህ መንግስት ምናልባት የምግበን ቡድን ለመምታት እንደ አንድ ማሳመኛ እንደ አንድ ኮዝ ሊጠቀምበት አስቦ ነው የሚል አንድ ሴናሪዮ አንድ ማሳመኛ ሊሆን የሚችል ነጥብ ማስቀመጥ ይችላል። ሁለተኛ የፋኖ ታጣቂዎች በራሳቸው የቆሙ አይደሉም፣ ተቀጥላ ናቸው። ስለዚህ ከጀርባቸው እንደ የቲፒኤልኤፍ ታጋዮች አሉ ብሎ ስዕል ለመፍጠርና የፋኖ ታጋዮችም ማለት ነው ቁመና ያው ለማኮሰስ ከሚል እሳቤ ሊሆን ይችላል። እንግዲህ ከባላጋራ ጋር ባለው እሰጥ አገባ እንደዚህ አይነት ነገሮች የተለመዱ ናቸው። ባላጋራን ለማሳነስ የተለያዩ አጀንዳዎችን ከበስተጀርባ መለጠፍ ትችላለህ ነው። ሌላው እንግዲህ ከዚህ ጋር በተያያዘ
በጣም ውዝግብ ያስነሳውና ደግሞ ጉዳዩ ሎጂካል አይደለም ብለው የተለያዩ ሀሳብ ሰጪዎች የሚያንሸራሽሩት ነገር አንደኛ እዛው መግለጫ ላይ ማለት ነው ስለ ወልቃይት ያነሳል። ወልቃይትን በተመለከተ ከአንድም ሁለት ጊዜ በኃይል ለመቆጣጠር አቶ ጀነራል ምግበ ብዙ ርቀት ሄደው ነበር የሚል ነገር ነው። የፋኖ ታጣቂዎች ደግሞ ልክ እንደ ቀይ መስመር ልክ እንደ ህልውና እንደ ዋነኛ ነዳጅ ለትግላቸው እንደ ነዳጅ የሚቆጥሩት የማንነት ጥያቄ የሚነሳባቸውን አካባቢዎች ነው እና እነዚህን አካባቢዎች በኃይል ልቆጣጠር የሚል እጅግ በጣም አደገኛ እብሪተኛ የሆነ ጀነራል ማለት ነው ከፋኖ ታጣቂዎች ጋር የሚሰራበት አማራጭ ወይም መንገድ በጣም ሚኒማይዝድ የሆነ ወይም ዝግ ነው ብሎ መደምደም ይቻላል። ከነሱ ካላቸው ግብ አንጻር ካላቸው የፖለቲካ እንቅስቃሴ አንጻር ብሎ የሚያስቀምጡ የተለያዩ አናሊስቶች አሉ። ስታየው ይሄ ሞር ሎጂካል ይመስላል። ሌላው ጀነራል ምግበ እንግዲህ አማራ ክልል በጣም ሰፊ የውጊያ ቀጠና ያለበት ነው። በጣም ሰፊ ነው። አንዳንድ ምንድነው 3 እና 2 የአውሮፓ ሀገሮችን ያህላል ቆዳ ስፋቱ ማለት የአማራ ክልል በጣም ሰፊ ነው እና በዚህ ይህን ሰፊ የሆነን አካባቢ ጀነራል ምግበ በምን ምትሃትና በምን ተአምር ነው ጋይድ እያደረገ አጠቃላይ ግጭቱን አጠቃላይ ጦርነቱን ሊመራ የሚችለው? በፋኖ ታጣቂዎች ውስጥ በጣም ከጀነራል ምግበን የሚያስከነዱ ትልቅ ጀነራሎች እኮ አሉ። ጀነራል ተፈራ ማሞ፣ ሌሎችም አሉ። ጀነራል ተፈራ የተለያዩ ስም ያላቸው ሌተናል ኮሎኔል፣ ሌተናል ጀነራል በዛ ደረጃም ይታገሉ አሉ እና እነሱ እያሉ ጀነራል ምግበ በምን ተአምር ነው ከፋኖ ታጣቂዎች ጀርባ ይሄንን ትጥቅ ትግል ሊመራ የሚችለው ብለው የሚያነሱ ወገኖችም አልታጡም። ይህንም ስትመለከተው ሞር ሎጂካል ነው እና ዞሮ ዞሮ የመንግስት እንግዲህ በጥድፊያ ይህንን መረጃ በጥድፊያ እንደው የወጣ ነው እንጂ በደንብ ታስቦበት ቢሆን ኖሮ እርስ በርስ የሚጋጩ ሀሳቦች በዚህ በመግለጫው ላይ አይስተዋልም ነበረ። ስለ ወልቃይትን በኃይል ሊቆጣጠር የመጣ ከእንደገና ደግሞ ከፋኖ ጋር ከበስተጀርባ የፋኖን ጉዳይ የሚያስተባብር የሚለው እርስ በርሱ የሚላተም የሚጋጭ ነው የሚል ነገር ነው። ሌላው ለጀነራል ምግበ ከሚሰጥ እንደው በደንብ በትክክል ፕሮፓጋንዳም ወይም ደግሞ መግለጫውም ከሆነ ታስቦበት ቢሆን ለጀነራል ምግበ ከሚሰጥ ለቲዲኤፍ ለቲፒኤልኤፍ ታጣቂዎች ወይም ምንድነው መሪዎች ለሁሉም ቢሰጥ እንደው የተሻለ ይመስላል። ምክንያቱም በሎጂስቲክ መልክ ከኤርትራ የተለያዩ እርዳታዎችን እየተቀበሉ ለፋኖ ታጣቂዎች ያቀርባሉ፣ የሎጂስቲክ ሰፖርት ያቀርባሉ። ቲፒኤልኤፍ ከበስተጀርባው በተለያየ አማራጭ አለ ብሎ እንደ ትንሽ ከፍ ያለ ፕሮፓጋንዳ ሶፊስቲኬት ለማድረግ ቢሞከር ጥሩ ነበር። ይሄኛው ግልጥልጥ ያለ ነው። አንደኛ ምግበይ እንግዲህ ስልጣን ላይ ያለ ታውቃላችሁ፣ ያው የወያኔ ታጣቂዎች ፈላጭ ቆራጭ ነበሩ። በአንዴ ከአራተኛ ክፍል ወደ ጀነራል ማዕረግ ያደገ ሰው ነው እና ብዙም በምግባርም የሚጠረጠር ሰው ነው። ውጊያ ላይም ስታፍ ውስጥ ነበረ። እዚህ ኢትዮጵያ ውስጥ ብያለ አዲስ አበባ እያለ ስታፍ ውስጥ ነበር። ያና በጣም እንደ ምትሃትነት እንደ ምትሃታዊ ጀግና ብለን ብታስቀምጠው አይደለም። ያው ቲፒኤልኤፎች የራሳቸውን የጦር አበጋዞች በዓለም ላይ ያልታዩ በጣም ልዩ ፍጡር አድርገው ስለሚስሏቸው ነው እንጂ እነዚህ የቲፒኤልኤፍ ታጣቂዎች ብዙ ወጣት እኮ ጭዳ ሲያደርጉ የነበሩ ናቸው እና እንደው ትራክ ሪከርዳቸውንም ወረቀት ላይ ቼክ ስታደርግ ያን ያህል ጀግና የሚያስብልም ስራ የሚሰሩ አይደሉም። ዞሮ ዞሮ እኔ ፕሮፓጋንዳው ላይ ወይም ደግሞ ይሄ መግለጫው በጣም ብዙ እንከን እንዳለው ነው በግሌ የተረዳሁት። መልካም እንግዲህ መከላከያ ላቀረበው መረጃ እንግዲህ የትግራይ ራሱ ጀነራሉም ከዛ እሳቸውን የሚወክለው ተቋም ምላሽ ሰጥቷል፣ የፋኖ ኃይሎችም ምላሽ ሰጥተዋል። እንዴት ታያለ ምላሾቻቸው? የፋኖ ታጣቂዎች ምላሽ የሰጡት ዋነኛ እንግዲህ ከወልቃይት አንጻር አስቀምጠውታል። ወልቃይትን በተመለከተ ቀይ መስመራችን ነው የሚለው ነገር አሁን የበለጠ እየደመቀ ነው። ከዚህ ቀደምም አስረስ ማረ ይሄ ነገር ተናግረዋል። አሁን ደግሞ የአራቱም ክፍለ ሀገር የህዝብ ግንኙነት ተጠሪዎች ናቸው፣ እነሱም ተናግረዋል። እንዴት ወልቃይትን በኃይል ከሚነጥቅ እጅግ አውዳሚ ከሆነ የቲዲኤፍ ታጣቂ የጦር አበጋዝ ጋር ልንወዳጅ እንችላለን የሚለው ነገር አንስተዋል። እንዲሁም ደግሞ ምናልባት ያው መንግስት የኛ የውጊያ ሂደት ማለት ነው አጠቃላይ ውጊያው ጠንከር ስላለበትና ከፍተኛ የሆነ መስዋዕትነት እየከፈለ ስለሆነ ያንን ዲመናይዝ ለማድረግ ወይም ደግሞ ለማንቋሸሽ ለማሰይጠን ታስቦ ነው ብለው ያስቀመጡት ሁኔታ አለ። እንግዲህ ቲዲኤፍን ወይም ቲፒኤልኤፍን ከፋኖ ጀርባ ካረክ ያው ቲፒኤልኤፍና ፋኖ በጣም እርስ በርስ ሊገናኙበት የሚችሉበት ወሽመጥ በጣም ሩቅ ነው። ምክንያቱም ቲፒኤልኤፍ ቲዲኤፍ ከሆነ በኋላ አማራ ክልል ገብቶ መነኩሴዎች ሳይቀሩ
ሳይቀር እየደፈረ የአማራን ሕዝብ እያዋረደ ስንት በደል ሲፈጽም የነበረ ድርጅት ነው። ይህን ድርጅት በመቃወም በመታገል በመንቀሳቀስ ማለት ነው የፋኖ ታጣቂዎች መሳሪያ አንግበው ወደ ጫካ የገቡበት ሁኔታ አለ። ያው ኋላ ላይ ከፌዴራል መንግስቱ ጋር ግጭቱም ቢቀጥል ማለት ነው። ዞሮ ዞሮ የህወሓትና የቲዲኤፍን ትስስር ጀስቲፋያብል በሆነ መልኩ ለሚዲያ ካቀረብክ ምን የፖለቲካ ግኝት ይገኛል? አሁን ከዚህ ቀደም የኢሂድንና የህወሓትን ቁርኝት ታውቃለህ። ኢሂድና ህወሓት ተቆራኝተው ከዛ በኋላ ኢሂድን ስልጣን ከያዘ በኋላ ብአዴን ሆኖ የህወሓት ጉዳይ አስፈጻሚ ሆኖ የቀጠለበት ሁኔታ አለና ያ ኢሜጅ ያላቸው ከህወሓት ጋር የሚለጠፍ ማንኛውም ድርጅት የአማራን ህዝብ ጥቅም አሳልፎ ይሸጣል፣ ትሬተር ነው፣ ለህዝብ ተአማኝ ያልሆነ ነው የሚለውን ነገር ያችን ስዕል የበለጠ ማግኒፋይ ለማድረግ ይጠቅማል ማለት ነው። ማንኛውም ኃይል ከህወሓት ጋር የሚተባበር ከሆነ ህወሓት ለአማራ ህዝብ መቼም ቀናኢ የሆነ እሳቤ አስቦ አያውቅም። ወይም ደግሞ ካሰበም ልክ እንደ መሸጋገሪያ ድልድይ ልክ እንደ ኢሂድን ማለት ነው ዱቄት ተሸካሚ አንዳንዶች እንደሚሉት ማለት ነው አሽከር አድርጎ ከዛ በኋላ 4 ኪሎ ገብቶ ዳግማዊ ሌላ ደግሞ ብአዴን ወይም ደግሞ ሌላ ነገር ለመፍጠር ካላሰበ በስተቀር ከህወሓት ጋር ቁርኝት የሚፈጥር የፋኖ ታጣቂዎች በህዝብ ወዲያው እንደሚተፋ ስለሚታወቅ ምናልባት ከዛ አንጻር ይሆናል ኢሜጁን ለማጉላት የተሞከረው ብሎ የሚያስቡም አሉ። ይሄም ሀሳብ የሚያስኬድ ይመስላል። መልካም አማኑ ዳንተ ሳመጣ እንግዲህ መከላከያ ላይ በመግለጽ ያየ ነው የፋኖ ኃይሎችን የብርጋዴር ጄኔራል ምግበይ ኃይለ ተላላኪ ብሏቸዋል። እሱ ብቻ አይደለም አሁን እሱ ነው እየመራች ያለው የሚል ነገር አንስተዋል። መጀመሪያውኑ አሁን የፋኖ ኃይሎች የተነሱበት ነገር ሪሊ ለትግራይ ኃይሎች ወይም ለትግራይ ጄኔራል ተመሪ ናቸው ወይም ተላላኪ ናቸው ወይ? መጀመሪያው መነሻቸው ስታይ ለነሱ ተላልከው ነው ወይ የተነሱት? እስካሁንስ 2 ዓመት የቆዩት በእነሱ መላላክ ነው ወይ የሚል ጥያቄ እንዲታነሳ ያደርጋል መሬት ላይ ያሉት ነገሮች። ይህም ጥያቄ ተነስቷል። አንድ ጀነራል በራሱ ይህን ያክል ሞመንት እያደረገን የታጠቀ ኃይል እንዴት በግለሰብ ደረጃ ተላላኪ ሊያደርገው ይችላል? ቅድም አንተ ስላነሳው መከላከያም ላይ የተቀመጠው እንደ ግለሰብ ከሆነ በማንኛው አቁሙ ነው? ማንኛውን ሎጂስቲክ፣ ማንኛውን ጦር፣ ማንኛውን ፓወር ይዞት ነው አንድ ጀነራል የሆነ የታጠቀ ኃይል እንደ ተላላኪ ወይም ደግሞ ሊመራው የሚችል የሚል ጥያቄ ተነስቷል። ይሄ እንደዚህ አይነት ጥያቄ ከተነሱ መከላከያ ይሄንን መግለጫ ወይም እንደዚህ አይነት ነገር ይዞ የመጣበት ምን አይነት ካልኩሌሽን ኖሮ ነው የሚል ጥያቄ አስነስቷል። እሱን እንዴት ታየዋለህ? ጥሩ እንግዲህ በግለሰብ ደረጃ እና ጉዳዩን ምን ታስቦ ነው የሚለውን ነገር ወደ እንትኑ ሄዳለሁ። ወደ ግምት ነው የምናስቀምጠው እኛ እንግዲህ ምንድን ነው ይህን ነገር ምናልባት አብሮ ሰርቶም አብሮም ሳይሰሩ ደግሞ ፋብሪኬትን ተደርጎ የተገለጸም ከሆነ አናውቀውም። እኛ እሱን የምናውቀው ተጨባጩ መረጃ በእጃቸው ላይ ያላቸው ሰዎች ወይ ደግሞ በአካል በዚህ ሂደት ውስጥ ያሉ ሰዎች ናቸው። እንዲሁ ግን ነገሩ ባለበት ቆሞ ምንድን ነው ምን ሊያሳይ ምን ኢምፕሊኬሽን ሊያሳይ ይፈልጋል የሚለውን ነገር ነው እኛ መተንተን የምንችለው። የመጀመሪያ ግለሰቡ ለምንድን ነው ተነሱ የሚለው ጉዳይ ላይ አንድ እንደው የሆነ ሊመስል የሚችል ነገር ምንድን ነው ያለው እንግዲህ ባለፈ የህወሓት ጀነራሎችና መኮንኖች መግለጫ ሰጥቶ ጌታቸውን አንቀበልም እኛ ካሁን በኋላ ከደብረጽዮን ጋር ነን የሚል መግለጫ ይሰጡበት አለ። ያንን ቡድንን በግንባር ቀደም ተጽዕኖ ፈጣሪና ተሰሚነት ያለው ተብሎ የሚገመተው ይሄ ጀነራል ምግበይ የሚባል ሰው ነው። ቀደም እንኳን በነ ጀነራል ታደሰ ስር የነበሩም ቢሆን አሁን ይሄኛውን እንቅስቃሴ ጊዜያዊ አስተዳደሩ ላይ የተለያየ እንቅስቃሴ ከጀመሩትና መገርሰስ አለበት በነ ዶክተር ደብረጽዮን መተካት አለበት። የትግራይ ህዝብን ጥቅምን ማስከበርም አልቻለም። ከዛም አልፎ ደግሞ ከኤርትራ ጋር ያለን ሪሌሽናችን ሪቫይዝ ማድረግ መቻል አለብን። አሁን ብቸኛ መዳን የሚችለው ህወሓት የሚባለው እንግዲህ እነ ምግቤንም እኮ ቅድም ደረጃ እንዳስቀመጠው ምናልባት ሁለተኛው ከሶስተኛ ክፍል አንስቶ ዛሬ ባለፈ ሲናገሩ ሰማነው ማስተርስ አለኝ ነው ያለ።
እንትና ኤርሚያስ ነው መሰለኝ እዚህ የሆነ ቦታ በአመት 5 ክፍል የሚማሩበት ማለት ነው። ከ1 እስከ 5ኛ በአንድ ሴሚስተር ይማራል። እንደዛ ትምህርት ይማሩበት እንደዛ ትምህርት ውስጥ አልፎ ነው እንግዲህ እኚህ ግለሰብ የሚመጡትና እኔ አዋቂ ነኝ ለመግለጽ ሲሉ አንድ ሚዲያ ላይ ወጥቶ እኮ 2 ማስተርም አለኝ ምናምን አይ ነገርም ብሏል። ያው እሱ እንዴት እንደመጣ ለሚለው ነገር በአመት 3 4 5 ክፍል ተምረውም ለምትመጣው ነገር እዚህ ያደረሳቸው ውሃት ነው። እሱ ከሱ ብቻ ትምህርቱ ምንም ዋጋ የለውም። ምንም የሌላቸው እዚህ ማህበረሰብ ውስጥ ተወዳዳሪ ሆኖ ነግዱ ሰርቶ መኖር ኑሩ ቢባሉ እዚህ ግባ የሚባል ሀብት ማፍራት የማይችሉ ሰዎች አይደለም ኢትዮጵያ ውስጥ እስከ ዱባይ ቤት እንዲኖራቸው ያደረገ ውሃት የሚባል የዘረፋ ቡድን መኖሩ ነው። አሁንም እነ ምግቤ ውሃት ወደ ስልጣን መመለስ አለበት። ሁሉ ጊዜ የሚያስቡት ወደዛኛው የዘረፋ ሂደት መመለስ የምንችለው ይሄ ነገር መመለስ ብቻ ነው የሚለውን ነገር ስለሚያስቡ ይሄን ደግሞ መመለስ የሚቻልበት ከኤርትራ ጋር ሪሌሽናችን አስተካክረን ኤርትራ ቀጥታ እገዛ አድርጋልን ወደ 4 ኪሎ እንድትመለስ ከመለሰችን በኋላ ነው ምንም ሐሳብ አላቸው። እንግዲህ ይሄን ግለሰብ ለምንድን ነው በግለሰብ ደረጃ የተጠራ የሚለውን ነገር ካየን ምናልባት ግምታችን ልናስቀምጠው የምንችለው ነገር ምንድነው ፋኖ ከኤርትራ ጋራ ከሻዕቢያ ጋራ አንዳንድ ጥሩ ግንኙነት አላቸው የሚል ሩመሮች አሉ። በተለይ እንግዲህ እዚህ ድንበር አካባቢ ኤርትራና አማራን የሚያዋስን አካባቢ የሚኖሩ ሰዎች የሚናገሩት ነገር ነው። እኛ ዝም ብለን ከኪሳችን የምናወጣ ነገር ሳይሆን ሰዎች ወደዛ ወደ ኤርትራ አካባቢ ሄዶ ታጥቆም እንደሚመጡ ስልጠናም ወስዶ እንደሚመጡ ጥሩ ግንኙነት እንዳላቸው ምናምን ተተኳሾችን በዛ በኩል እንደሚገቡ ይናገራሉ። ስለዚህ ይሄ ምግቤ የሚባለው ሰውዬ ደግሞ ከኤርትራ ጋር ያለን ነገር አሽከርነት ሚናችንን ተጫውተን እንደምንም ወደ 4 ኪሎ ኤርትራ ሻዕቢያ ከመለስን ከሚሉ ጅራሎች ውስጥ አንዱ ስለሆነ ምናልባት ይሄንን ሻዕቢያና ፋኖ አለ ተጠርቶ ያቀም ጌታቸውም አልጠሩ እንግዲህ ጌታቸው አይደለም ጎላ ብሎ እዛ ጋር የሚታየው ቅድም እኮ መነሻዬ ላይ ብያለሁ እኮ ዋናዎቹ ነጀራል ጻድቃን ነጀራል ታደሰ ናቸው። ከዚህ ሁለተኛ ረድፍ ላይ ካገኛቸው እነ ምግቤን ነው ግንባር ቀደም የምታገኘው። በተለያየ ጊዜ በመረጃ ስንሰማ እንደነበረ የወርቁንም ዘረፋ ላይ ተሰማርቶ ያለው በግንባር ቀደም የሱ ኃይል እንደሆነ ይነገር ነበር። እኛ ዛልንም የሰማነውን ነገር ነው አናላይዝ አድርገን ሊሆናል ብለን ትንተና ለማስቀመጥ የምንሞክረው ነገር ማለት ነው። ስለዚህ ከሻዕቢያ ጋራም ጥሩ ግንኙነት እንዲኖራቸው እንቅስቃሴ ከሚያደርጉ ጀነራሎች ውስጥ እሱ እንደሆነ ነው። ለምን ቀሪው ከነዛ ከፍተ ከላይ ካሉት ከወደታች ከቀሩት ውስጥ ግንባር ቀደም የሚሆን እሱ ስለሆነ ማለት ምናልባት እቺኛው ላይን ኮኔክት ሊያደርጉ ወይ ደግሞ ኮኔክት ሆኖ ሊሆን ይችላል። የትኛው ፋኖ ሻዕቢያ ከዛ ከኤርትራ ከወያኔ ደግሞ ተገንጣዩና የሻዕቢያን እገዛ እየለመነ ያለው ቡድን ጋር አንድ ላይ ያያይዞ አስቦ ይሆን ወይ አናውቆም ነገር ማለት የግለሰቡን ስም ለምን ተነሳ የሚለው ጉዳይ ስናይ ማለት ነው። ግን በዛ ዞሮ በዚህ ግለሰቡ ግለሰብ ነው አለስ አሁን ያለው መስመር የሆነ የሚመስል ነገር እስከሌለው ድረስ ምግቤ ብቻው ምን ያደርጋል? ምግቤ እኮ ምንድነው ያሉት ጀነራል ባጫ ነው አንዴ ምግቤ ይዞ የሚዞረውን ኩቶ ነው ያሉት ያኔ እንትዶነ ጊዜ ማለት። ስለዚህ ምግቤ ከዚህ በፊት ድሉ ሞክሯል፣ ተሸንፏል። ምግቤ እኮ የሚፈጥር ነገር የለም። ምግቤ አዲስ ሞለኮታዊ ኃይልም ሊኖረውም አይችሉም። ያለውን በቁመናው ሞክሮ ያስፈጀም ሰው ስለሆነ ምናልባት አሁን ምግቤ ተብሎ ሊጠራ የሚችለው ከሻዕቢያ ጋር ያለውን ነገር ኮኔክት ሊያደርግ ይችላል ተብሎ ከተገመተ ብዬ ነው በእኔ ምልከታ ማለት ነው። ኤኒዌይዝ ከዛ ውጪ ይሄ መከላከያሽ ምግቤ ወክሎ ቲዲኤፍ ሐሰት ነው ካለ የፋኖ የተለያዩ ህዝብ ግንኙነቶች የለም ይሄ ሐሰት ነው ካሉ እኛ እንዳም ከወያኔ ጋራ ጥያቄ አለን ነው የሚሉት። ታዲያ ከሆነ መከላከያን ጉዳይ ከየት አመጣ ነው ፖይንቱ? ፈጥሮ ነው ተናገረው ወይስ መረጃ ኖሮት ነው ተናገረው? በፈጠራ የመጣ ነገር ከሆነ ምን ፋይዳ አለው? ምን ጉዳትስ አለው? መረጃ ኖሮት ደግሞ ይሄን ነገር ይፋ ካደረገ ምንድነው ጠቀሜታው? ምለው ነገር እሱን ብናየው ተሻለ ይመስለኛል በግምት ደረጃ ማለት። መጀመሪያ በፈጠራ ቢሆን ምንድነው ፋይዳው? ምን ፋይዳ ይኖራል ተብሎ ነው ይሄ ነገር። እንግዲህ ዞሬን ወዴት ነው የምንመለሰው? ወደ ወልቃይት ጉዳይ ነው። ለምን አንዱ በጣም መሰረታዊ የሚያደርገውና አንዳንድ ሰዎች ብዙ አንዳንድ አይደለም ባይዞ እና
የፋኖ ትግልን ባለን በሚዲያም በአክቲቪዝምም እገዛ እናደርጋለን የሚሉ ሰዎች አቅጣጫን እናሳየን የሚሉ ተንታኝነን የሚሉ ሰዎች የሆነ ወቅት ላይ ፋኖና ህወሓት አብሮ መስራት አለባቸው በሚል በድፍረት የተሞላ ንግግር ሲያደርጉ እንደነበረ የምናስታውሰው ነው። እንዴት የሚለውን ነገር ግን ማብራሪያ አይሰጡበትም። ይሄን አሁን ቅድም ያስቀመጥነው ትልቁ ፋኖና ህወሓትን አሁን ከዚህ በፊት የነበረው አማራን ኮርነር የሚያስደረጉ አማራ ጠሎ ነው መቋቋሙ ህወሓት 27 ዓመት ለዚህ ሁሉ መከራ አማራን መዳረጉ እሱን እንኳን ብረሱት እነዚህ አይ ሰዎች አሁን ባለው ተጨባጭ አካል ያለው አማራና ህወሓት መካከል ሊታረቅ ያልቻለ ተቃርኖን የወልቃይትን ጉዳይ ራያን ጉዳይና የጠለምትን ጉዳይ እንዴት ይፈታል የሚለው ነገር አንድ ነገር ነው የሚያነሱት። ምንድነው ችግር የለውም በቃ ዋናው 4 ኪሎ መድረስ ነው። 4 ኪሎ ከደረሰ በኋላ ይፈታል። ዋናው አብይ ማስወገድ ነው። አብይ ከተወገደ በኋላ ይሄ ጥያቄ ይፈታል የሚል ሐሳብ ሲያነሱ ነበር። መከላከያ በፈጠራ ይሄን ነገር ምንም መረጃ ሳይኖረው ፈጥሮ ይሄን ሐሳብ አስቀምጦ ከሆነ የመጀመሪያ ፋይዳ የሚሆነው ነገር ምንድነው? ፋኖች መካከል መከፋፈል ነው የሚፈጠረው። ከዚህ ፊት ዝላቸዋል ወልቃይት ታቦት አይደለም እንወጋለን ያለ ቡድን የፋኖ ቡድን ማለት ነው። አንደኛው ቡድን ደግሞ አይ የለም እኛ ባለን የአማራ ትግል ላይ ያገኘነውን ድል ይዘን ተጨማሪ ነገር ፍለጋ ነው እንጂ የምንሄደው ያለን ያገኘንን ድል አሳልፈን ለወያኔ ለመስጠት አናረግም፣ ወልቃይት ጋማ እኛ አንንቀሳቀስም የሚል ሐሳብ ያዘ። አሁን ይሄ አንደኛው ወገን በነ ጀነራል ምግቤ ሞኒተርድ የሚደረግ ወገን ከሆነ ያኛው ወገን ምን ይጀምራል ማለት ኦኬ እኛ ከህወሓት ነፃን ትክክለኛ አቀኛ የአማራ ትግል የምናደርገው ቡድኖች ነን በማለት መከፋፈልን ይፈጥራል ማለት ይሄ ታስበው ሊሆን ይችላል። ሁለተኛው ነገር በህዝቡ ዘንድ ራሱ በተለይ አሁን ከህወሓት ጋራ ሞኒተርድ እየተደረጉ ፋኖች የሚንቀሳቀሱ ከሆነ ግንባር ቀደም እዚህ ወልቃይት አካባቢ ጠለምት አካባቢ ራያ አካባቢ ያለው ህዝብ የሚሆን ዘቡን እነዚህን ፋኖችን ይወጋቸዋል እንጂ አይደለም የኔ ኃይሎች ናቸው የኔ ሴቨር ናቸው ብሎ አይመለከታቸውም። ከዛ ውጪ ያለው ፖለቲካውን የሚገናዘበው አማራ ህዝብም በጥርጣሬ ያያቸዋል ማለት ነው። ከወያኔ ጋራ ሄዶ ልክ የኢህድንን ታሪክ የሚመልሱ ከሆነ በቂ ተሞክሮ ስላለው አማራ ህዝብ አሽከሮን ወያኔ ጋር ተጠግቶ የመጣ ኃይል ምን አይነት ማአት እንደሚያመጣበት አሁን ከዚህ በኋላ ስለዚህ እነዚህ ልጆች ላይ አጋዥና እንደ አዳኝ እንደ ነፃ አውጪ ሳይሆን እንደ ባርነጫኝ አድርጎ ሊያያቸው ይችላል። ይሄን ታስቦ ሊሆን ይችላል ብዬ ገምታለሁ። ሁለተኛው ምን ፋይዳ ይኖረዋል ነው። አሁን ሌላ ይሄ በፈጠራ ከመጣ ነው። ሁለተኛ መረጃ ኖሮት መከላከያ ይሄን ነገር በመረጃ ላይ ተንተርሶ ይፋ ካደረገውስ ምንድነው ፋይዳው? አንደኛ እንግዲህ በደንብ አድርጎ ካስቀመጠው ነገር ውስጥ የወልቃይትን ጉዳይ አንስቷል። እነ ምግቤ ሲሪየስ ሊሆን አቋም እንዳላቸው እያደፈጡ ነው እንጂ የሆነ ቀን አጋጣሚው ከተገኘ ዛሬም የወልቃይት ህዝብን ያለማነቱ ሌላ ማንነት ልጭሩበት አማራነቱ እንድተውና ትግራዋይነትን በግድ እንዲቀበል እየሰሩ ስለሆነ ይሄ ነገር ይፋ ማውጣቱ ህዝቡ በደንብ በንቃት እነዚህ ልጆች ላይ ምንድነው እያደረጉት ያሉ እኛ ቀኛ ታጋዮች ነን ብለን ነው ልጆቻችንም ሀብታችንም ንብረታችንም ገብረን የምንደግፋቸው። ነገር ግን እነሱ በጀርባ በጃዙር የትላንትናውን በልጆቻችን መስዋዕትነት የተገላገልነውን የህወሓትን የበላይነትና የአማራን ተንበርካኪነት ዘመን ሊያመጡብን ነው ወይ ብሎ ህዝቡ ጥያቄ እንዲያቀርብ ታስቦ መረጃውን ፐብሊክ አደረገ የሚል ግምት ልናስቀምጠው እንችላለን። በዛም በዚህም ቅድም እንዳስቀመጥኩ ምግቤና እንግዲህ አውርቶ ከሆነ ምግቤና ያወራው ፋኖ ነው የሚያውቀው። አይሳወሩ ደግሞ ከሆነ ይሄን አስቦ ፐብሊክ እናርግ ብሎ ያቀደው መከላከያ ነው የሚያውቀው። ከዚህ ውጪ ግን እኛ የወጣው ሜዳ ላይ የወጣውን ነገር ይዘን ምን ሊሆን ይችላል የሚለውን ነገር ነው ልንተነትነው የምንችለው። የወልቃይት ጉዳይ በጣም የሚገርም ነገር አሁን የጫውታው እንትኑ ወልቃይት ነው ሆኗል። ይህ በእንዲህ እንዳለ ምን ተፈጠረ መሰለኝ? ወልቃይት ላይ ያሉትን የትግራይ ተወላጆች ጋር የወልቃይት አስተዳደር ሰሞኑን ስብሰባ እያካሄደ ነው ያለው። በዚህ ስብሰባ ላይ በዋነኝነት
ወልቃይት አካባቢ ያሉት እዛው ለዛው ሁመራ ብቻ ያሉ በርካታ ቁጥር ያላቸው የትግራይ ተወላጆች ይሄ የዘመናት ጥያቄ ወልቃይት ማንነቱ አማራ ነው የሚለው ጥያቄ ማንም ልክዶ የማይችል ጉዳይ ነው። እናውቋለን። እኛ ይህን ጥያቄ አብረን ኖርን ህዝቦች ነን። ይሄን መሀላችን መጥቶ ቲፒኤልኤፍ መጥቶ የጫነብን ነው። ሌላውን ነገር አንተ እንትና አንተ ወልቃይት የበጌ ምድር መሬት እንደሆነ የምናውቀው ነው። እኛ የምንፈልገው ከአማራ ወንድሞቻችን ጋር በሰላም እዚህ ቦታ እንደ ወንድም ሆነን እስካሁን እስከኖርንበት ድረስ ማለት ነው ወደፊትም በሰላምና በእንትን መኖር ነው የምንፈልገው እንጂ የህዝብን ጥያቄ ልቦናችን የሚያውቀውን ጥያቄ የመካድ አባዜ የለብንም የሚል በጣም አነቃናቂ ሀሳብ መጥቷል። እንግዲህ ወልቃይት አካባቢ ከሚኖሩ ትግራውያን ማለት ነው እስከ ዛሬ ድረስ ምንድን ነው የሚሉን እንዳለ ትግራውያን ተነቅሎ ከወልቃይት አካባቢ የሄዱ ነው አስመስሎ ነው የሚነገረው ነገር። አይቴ ከሆነ በሚዲያ ላይ በርካታ ቁጥር ያለው ትግራይ ለካ ያንን ጥያቄ ማ ወልቃይት የሚባል ነገርማ የለም ይሄ ትግራውያን ነው የሚለውን የሚያራምዱ ታጋዮቹና ይሄ የቲፒኤልኤፍ ሜምበሮች አሉ አይደል እነሱ ናቸው። ሌላው ትግራይ ግን ትግራውያን ግን ይመሰክራል። የሚገርም ነገር ይሄ መሬት እኮ የበጌ ምድር መሬት ነው። ወልቃይት እኮ ድሮም ጀምሮ እኮ ማንነቱ አማራ ነው። እኛ የምናውቀው ይሄንን ነው። ከዚህ ውጭ የምናገር ግን ካለ እሱ የቲፒኤልኤፍ ካድሬና ቲፒኤልኤፍ አስተምሮ ነው እሱን አናቅም እኛ በማለት እውነቱን እየመሰከሩ ነው ያሉት። ይሄ ጥሩ ነገር ነው። ሁለቱ ህዝብ በሰላም አብሮ መኖር አለበት። ድሮም ይጋባል፣ ወደፊትም ይጋባል፣ ይወልዳል። ምን ብሎ አብሮ ይኖራል? ዝም ብሎ ይህንን በአዳን የሆነ አስተሳሰቡን ከመሃሉ መንቀሉ ጠቃሚና ጥሩ ምስካሬ ስለሆነ ነው እዚች ያጨመርኩልህ። አመሰግናለሁ። ውድ ቤተሰቦቻችን ወደ ሁለተኛ ጉዳያችን እንገባለን። ሁለተኛ ጉዳያችን እንግዲህ ወደ ትግራይ የሚያቀናን ነው። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት የሆኑት ሌተናል ጀነራል ታደሰ ወረደ ከሰሞኑ በሰጡት አንድ ቃለ መጠይቅ ላይ የህወሓትን አገዛዝ ለመቃወም በትጥቅ ትግል እንንቀሳቀሳለን ብለው ወደ ጫካ የገቡ ወጣቶች አሉ የሚል መረጃ ሲሰራጭ ነበር። ይህንኑ አረጋግጠው ማናናቅ አይገባም የሚል ነገር ተናግረዋል። ህወሓት እንግዲህ በነጌታቸው ቡድን ከገጠመው ትግል በተጨማሪ ሌላ ከራሱ ከውስጡ የወጡ በትጥቅ ትግልም ወጣቶች እንታገለዋለን ማለታቸው እንግዲህ ነገሩን ውስብስብ አድርጎታል። የትግራይ ጉዳይን ደሬ ላንተ ድል ስጥና ይህ ጉዳይ እንዴት ትመለከተዋለህ? አዲስ ነገር ነው። ከዛው ከውስጡ ወጥቶ ህወሓትን በትጥቅ ትግል በሀሳብ ትግሎች ነበሩ ከዚህ ቀደምም እንደምናውቀው ይብዛ የሚነስም ለውጥም ቢያመጣም ባያመጣም፣ አሁን ግን በትጥቅ ትግል መምጣቱ እንዴት ታየዋል? እሺ ከዚሁ ጋር የሚያዝ ነገር ነው። የአረና ፓርቲ ሊቀመንበሩ አምዶም የሚባለው ማለት ነው በሪፖርተር ላይ ቀርቦ ምንድን ነው ያወራው? የትግራይ ህዝብ ማለት ነው 90% ወጣቱ ህወሓትን ጠልቷል፣ ከህወሓት ተገንጥሏል። ስለዚህ ህወሓት ካሁን በኋላ ህዝባዊ መሰረቱ ተነቅሏል። ሻዕቢያ እጁን ካላስገባ በስተቀር ህወሓት የሚባል ነገር ካሁን በኋላ ነፍስ አይዘራም የሚል ነገር አስቀምጧል። በእርግጥ ይሄ ትግል ማለት ነው ትግራይ ውስጥ ያለው ትግል ማለት ነው ህወሓትን ወይም ቲዲኤፍ የሚባለውን የሚያንበረከክና ሌላ አዲስ የፖለቲካ ኃይል ያመጣል ወይ ብለህ ስትጠይቅ ብዙ ሲናሪዎችን ማስቀመጥ ይቻላል። ከትጥቅ ትግሉ ማለት ነው ጎን ለጎን ተቃዋሚ ፓርቲዎችም አሉ። ተፎካካሪ ፓርቲ የሚባሉት አረና አለ፣ ሳልሳይ ወያኔ፣ ባይቶና እንዲሁም ደግሞ ውናት የሚባልም አለ እና እነዚህ ፓርቲዎችም ከዚህ በመሳሪያ በታገዘ ትግል ጎን ለጎን የራሳቸውን ስራ የሚሰሩ ይመስላል። ነገር ግን እኔ አንድ ብዥታ ያለው ምንድን ነው ትግራይ ውስጥ ከዚህ ቀደም እንግዲህ ወደ በረሃ መውረድ የተለመደ ነበረ። በደደቢት በረሃ አይተናል። አሁን ደግሞ ወደ ጫካ እየወረድ ነው ብለናል። ያው ጫካው እንግዲህ አልቋል። ያው በተለምዶ በረሃ ማለት ከቻለን ነው እንጂ ጫካ የሚባል ነገር የለም። ነገር ግን እኔ ትግራይ ውስጥ ያለው የፖለቲካ ልዩነት በእንደዚህ አይነት በመሳሪያ በታገዘ ይፈታል የሚለው ነገር ትንሽ ተምኔታዊ ነው። ማለት የትግራይ መሬት ከዚህ ቀደም በ17 ዓመቱ ከደርግ ጋር በነበረው ትግል ነበረ። ከዛ በኋላ 27 ዓመት እረፍት ተገኘ። ከዛ ደግሞ ከለውጡ በኋላ ደግሞ ትግሉ ቀጠለ ማለት ነው። አሁን መሬት ላይ ያለው ሁኔታ ስትመለከት፣ ማህበረሰባዊ መሰረቱ ስትመለከት ትግል የሚባለው ነገር ትንሽ ሩቅ ይመስላል። ነገር ግን የሚበላውን ያጣ ህዝብ መሪውን ይበላል የሚባል ደግሞ የፖለቲካ አባባል አለ። የትግራይ ህዝብ አማራጭ ካጣ ዘወርስት ሴናሪዮ ምንድነው? መሳሪያ አንግቦ አጠገቡ ያለውን ባላጋራ መውጋት ነው። ይሄ ግን ወደ ምን ያመራል ነው? አሁን ወደ ምን ያመራል ብለህ ብትጠይቀኝ ራሱ የቲዲኤፍ የሚባለው ብዙ ፍንካች እንዲፈጠር ያደርጋል።
ቲዲኤፍ ራሱ ለብዙ ቦታ እንዲፈነካከት ያደርገዋል። የትግራይ ብሔርተኝነትን የሚያቀነቅኑ የፖለቲካ ኃይሎች እየሰጉ ያሉት ምንድነው? የትግራይ የትግራይ ፖለቲካ ፓርቲዎች የትግራይ ድርጅቶች መፈነካከታቸው ከጎረቤት አገር ጋር ወይም ደግሞ ከሌላ ታጣቂዎች ጋር አሊያንስ በሚፈጥሩበት ጊዜ ልክ እንደ አሽከር ሆነው ተለጣፊ ሆነው ነው መቀጠል የሚችሉት፣ በራሳቸው መቆም አይችሉም የሚል ነገር እያነሱ ነው። አሁን ጀነራል ታደሰ ወረደ ይህንን ጉዳይ ወደ ሚዲያ መጥተው መናገራቸው ጉዳዩ ስር እንደሰደደ የሚያሳይ ነገር ነው። የሚናቅ ነገር አይደለም። ዞሮ ዞሮ ግን ክራይሲስ ከመፍጠር ኪዮስ ከመፍጠር ትግራይ ውስጥ ያለውን የፖለቲካ ኃይሎችን ከማዳከም በዘለለ እኔ በሀገር ደረጃ ማለት ነው ሊያመጣ የሚችለው በሀገር አቀፍ ደረጃ ባላቸው የፖለቲካ ትወና ላይ ሊያመጣው የሚችለው ሚና ኢምንት ነው። እዚህ ግባ የሚባል አይመስለኝም። ከነሱ ጋር የሚቆራኙት እነዚህ የፖለቲካ ኃይሎች ራሱ አማራጭ የተባሉት ራሱ እጅግ በጣም ከቲፒኤልኤፍ በጣም በብዙ ርቀት ማለት ነው ኋላ ቀር እንደሆነ እንደሚያስታውቅ አንዳንድ ትርክታቸውን ቼክ ማድረግ ይችላል። ለምሳሌ ሳልሳይ ወያኔ የሚባለው በዚህ ሚዲያ ላይም ቀርቦ ያስተጋባቸው የፖለቲካ አቋሞች በእውነት ቲፒኤልኤፍ በብዙ ርቀት ተራማጅ ነው ብለን እንድታስብ ያደርጋል። እስከ ጋሸና ድረስ እስከ ሊማሊሞ ድረስ የትግራይን መሬት ማለት ነው ክሌም አድርገን ሀገር እንሆናለን፣ ይሄን የፖለቲካ አጀንዳችን ብሎ የሚታገል የፖለቲካ ኃይል ነው። ይሄ የፖለቲካ ኃይል እንዴት ነው ከቲፒኤልኤፍ እንደው በተሻገረ መልኩ ተራማጅ የሚሆን እና መሬት ላይ ያለው የፖለቲካ አማራጭ ራሱ በጣም አሳዛኝ ነው። ድብልቅልቁ የወጣ ነው። የትግራይ ህዝብ እንደ ህዝብ ታዝናለህ። መጀመሪያ በቲፒኤልኤፍ እጅ ሲወድቅ ነው ሁሉ ነገር የጨላለመው። አሁን እነዚህ ታጣቂዎች ወጣቶች ወደ በረሃ ወጥተው ሊያመጡ የሚችሉት ሁናቴ ተፈረካክሶ እርስ በርስ ከመበላላት ባሻገር ምንም አይነት ተጽዕኖ ያመጣል ብዬ አላስብም። ምናልባት ሻዕቢያ የራሱን የፖለቲካ ቀመር ለመቀመር እና የራሱን ጥቅም ገቢራዊ ለማድረግ እነዚህና ፍንካች የሆኑት አንጃዎች ሊጠቀምባቸው ይችላል። ከዛ ባሻገር ምን ነገር ሊመጣ ይመስል። መልካም አማን፣ በአንተ በኩል ህወሓት ላይ የተነሱት እንግዲህ በትጥቅ ትግል እንጥላለን ያሉት እንግዲህ ወጣቶች ብዙ የሚነሱ ህወሓትን የመገዳደር አቅም ይኖራቸዋል። እንግዲህ የጌታቸው ረዳ አስተዳደር በተወሰነ መልኩ እየተፍጨረጨረ ያን ያክል ተጨማጭ ለውጥ ባያመጣም እንግዲህ ህወሓትን የሚገዳደሩ ኃይሎች እየመጡ ነው ትግራይ ክልል ውስጥ ከዛው ከውስጡ የወጡት አሁን ከትጥቅ ትግልም ውስጥ ወጡ የተባሉት እንደዛው ናቸው። ነጌታቸውም ከዛው ነው የወጡት እና ህወሓትን የማዳከም የመገዳደር እድል ይኖረዋል ይሄ ትጥቅ ትግል የተባለው። እሱ ላይ በኋላ ልመለስበት እና መጀመሪያ ህወሓት ምን አይነት ቁመና ላይ ነው ያለው የሚለውን ነገር ነው በጣም መሰረታዊ ነገር የሚመስለኝ። ህወሓት ተፈረካክሷል። መፈረካከስ ብቻ ሳይሆን ጦሩ አካባቢ የሚመካበት አሁን ምንድን ነው አንድ የሆነ የትግራይ ብሔርተኝነትን ፈጥረናል የሚል ነገር ነው የሚያነሱት። ይሄ ብሔርተኝነት ባይዞ ህወሓትን የገጠመው ነገር ለሌላም ጥሩ ትምህርት የሚሆን ይመስለኛል። ብሔርተኝነት ሄዶ ምንድን ነው የብሔርተኝነት መጨረሻ ግቡ የሚባል ነገር አሁን ህወሓትን የገጠመው እሱ ይመስለኛል። አደገ አንዶኑ በአንድ መንፈስ ሆኖ በአንድ ጋራ ትውስታ ይዞ ታገሉ፣ ደርግን ጣሉ፣ ከዛ ስልጣን ላይ ወጥቶ እንደ አንድ አይነት ነገር ስለሚያስቡ በቀላሉ ኢትዮጵያን አጥረጥ አድርጎ 27 ዓመት አንበርክኮ መግዛት ችሏል። ከዛ ባልጠበቁት ሁኔታ ተገፈተሩ። ከተገፈተሩ በኋላም ምንድነው አሁን እንደዚህ አሁን የሚታያቸው ችግራቸው ከምን የመነጨ ነው የሚለው ነገር ራሱ እሱ በደንብ ጥናት የሚያስፈልግ ይመስለኛል። ብሔርተኝነት የቱ ጋር ነው መቆሚያ ያለው? ሀገር ስትሆን ነው መቆሚያ የሚኖረው ወይስ ብሔርተኛ ሆነ በራሴ አንድ የሆነ ኤምፓየር በሮ ወይ ደግሞ በአንድ አገር ውስጥ የአንድ ማህበረሰብ ወይ አንድ ብሔርተኝነት ከለመለመ በኋላ የቱ ጋር ነው መጨረሻው? አገሩን ሳናጋስ መኖር ይችላል ወይ? አገሩን ካላናጋስ እንዴት ሆኖ ያንን ጠንካራ አንድነት የያዘውን ብሔርተኝነትን ይዞ መቀጠል ይችላል ወይ የሚል በደንብ መታየት ያለበት ነገር ይመስለኛል። ህወሓትን የገጠመው ነገር እሱ ይመስለኛል። አሁን ይመስላል የአካሄድ ምናምን ልዩነት ብቻ ይመስላል። እንደዛ አይመስለኝም እኔ። ከዛም ውጪ ብሔርተኝነቱ የቱ ጋር ነው ሄዶ መግባት ያለበት? እዚህ ጋር የሚቆም ከሆነ የሚመገብ ነገር ያስፈልገዋል ማለት። ትላንትና አንድ ሆነን ደርግን ጥላለን በሚለው ብሔርተኝነቱ የለመለመው፣ ከዛ አንድ ሆነን እቺን ሀገርን ባንክና ታንክን ይዘ እናስተዳድራለን ነበረ ሆነ። ከዛ በኋላ ወደ ትግራይም ከሄዱ በኋላ ወይ የሆነ ነገር ካልመገብከውን ብሔርተኝነት ምን ያደርጋል? ብሔርተኝነት አደጋ እያመጣ ነው የሚል ቡድን እየተፈጠረ ይሄዳል ማለት ነው።
ወይ ሀገር እንሆናለን የሚሉትም አንዳንዶቹ ይህን አስቦ ይመስለኛል ማለት ነው። ኤኒዌይስ እሱን እንሆና ህወሓት መካከል መፈረካከስ ተፈጥሯል። መፈረካከሱ ደግሞ ይቀጥላል። ምን ብሔርተኝነቱ ላይ አደጋ እየፈጠረ ነው የሚሄደው። አንድ የጋራ ውስጥ አንድ መንፈስ መያዝና ሰራዊቱ ውስጥ ያ ነገር ይቀጥላል ወይ ብሎም ጥያቄ ሌላ ጉዳይ ነው ማለት። ዝም ብለህ አሁን ቲዲኤፍ ብለህ ሰብስቤ አዳራሽ ውስጥ አስቀምጠህ ምግብ ስለምታበላ ደሞዝ ስለምትከፍሎ እውነት እሱስ አንድ መንፈስ ነው ያለው ወይ እንደከዚህ የፊቱ? ወይስ የነዚህና ነገታቸው እንትን መለያየታቸው እዛኛው ቲዲኤፍ ላይስ የመለያየት መንፈስ ይፈጥራል ወይ የሚለው ሌላ ጉዳይ ነው ማለት ነው። ከዛ ውጪ አምዶም ያለው ነገር አለ። ህወሓት አልቆለታል። ነገር ግን የሻዕቢያን ይገዛ ካላገኘ በዚህ ሰዓት ማብቂያው ነው። ህወሓት ቁጭ ካለ አሁን ባለበት ሁኔታ ቁጭ ካለ ማለት ነው ያከትምለታል ማለት ነው። ለምንድን ነው የሚያከትምለት? የሚመግበው ነገር ከሌለ ብሔርተኝነት ከንቱ ነው ማለት ነው። ምንድን ነው ለትግራይ ህዝብ ህወሓት ምን እያረኩ ነው ብሎ ትላንትና ደርግን እጥላቸዋለሁ ብሎ ነው የተከተሉት። ትላንትና የእናንተን ሌላው ቢቀር በፉገራም ቢሆን ጥያቄያቸውን አስመልሼ ጥያቄ እንዳይቀለበስ ጠብቃለሁ እያለ ነበር። ያው ጥቂቱ ቲፒኤልኤፍ አባላቶች እንደፈለጉም ቢሆኑ ማለት ነው። ዛሬው ምን ብሎ ትግራይ ትክሻ ላይ የሚቀመጠው ህወሓት ምን እያረኩላችሁ ነው ምን እስኪሆኑ ብሎ ነው የሚነግረው። ስለዚህ አሁንም የሆነ አምዶም እንዳለው እርዳታ አግኝቶ ወደ ትግል ከገባ ይሄውና ወደ መንበረ ስልጣን ሊመልሳችሁ ነው፣ ይሄውና ወደ ጥቅማችሁን መልሳችሁ ነው፣ ይሄውና ጥቅማችሁን ላስከብር ነው ብል ሊቀጥል ይችላል። ስለዚህ ምንም መመገብ በማይችልበት ሁኔታ ህወሓት አደጋ ውስጥ ይገባል ማለት ነው። ይሄን በዚህ እንያዘውና ይሄ ባለበት ሁኔታ እንግዲህ ትጥቅ ትግል መጣበት። እኔ አንዳንዴ ገረመኝ ነገር ይጋባል እንዴ? አሁን እኮ በዚህ ዘመን እኮ ከትጥቅ ትግል እንደውም ያልሞከርከው መንገድ ይሄ ዝምቢተኝነቱ ምናምኑን ህወሓት ተገፍትራ ከ4 ኪሎ እኮ ተገፍትራ ሄደችው እኮ በህዝባዊ ቤተኝነት እኮ ነው። ለምንድን ነው ከ4 ኪሎ ከለቀሪው ኢትዮጵያ ክፍል ላይ በህዝብ ቤተኝነት የተገፈተረ ኃይልን ለምን ትግራይ ክልል ላይ ሌላ ሞዳሊቲ ለምን ትፈልግለታለህ? በለመደው በሚሸነፈው ሐሳቡ ካለ ህወሓት አላስፈላጊ መሆኑን ከተረዱ ትግራይ ወጣቶች ለምን በህዝብ ትግል ልክ ሌላ ወጣት እንደገፈተረው በህዝብ ትግል በአመጽ ለምን አይገፈትሩትም? እየተኮሰ ነው ወደ ህዝብ ነገራችን ላይ እዚህ ምን ተጣጣንተን ነው ነበር ስረጭ ነበረው የሞትን እኮ ነው ያሸነፍነው እኮ። የተለመደው ነገር ህወሓት ደካማ ጎን ህወሓትን ማሸነፍ እንደሚቻለው አየን እኮ እኛ በህዝብ ትግል እኮ ነው አይደል ያለቀው ወጥቷል። ስለዚህ በተለመደው ነገር ለምን ሌላ ነገር ይፈልጉለታል ነው ግራ የገባኝ ነገር። ጫካ መሄድ ምን ያስፈልጋል? በቃ ከቆረጥ ህወሓት በቃ ለሰው ልጆች ጻር ነው ህወሓትን አናይም ብለን ነው አይደል እኛ ያስወገድ ነው ማለት ነው። እንደዛ ለምን እዛው አደባባይ መቀሌ ላይ እጀጀመሩት ይሄን አጠናክረው ቢሄዱ አይሻልም ወይ? ይሄ ካልሆነ ግን እኔ አሁን ጫካ ሄዱ ብትል ጫካውን እንግዲህ እዛም አለቆቹም ጫካ ነበሩ፣ ልጆችም ጫካ ሄደው እንዴት ሆኖ ሊሆን የሚችል ነገር ነው። አሁን እሱ አድካሚ ነገር ይመስለኛል። የሚሆን ነገርም it takes times ከሱ እንዳውም የሚሻለው ህወሓት ደካማ ጎኑ አመጽ ነውና በአደባባይ አመጽ ቢፋለሙ ሊገላገሉ ይችላሉ። ነገር ግን ይሄ አሁን አንድ ሰው ምን አለ መሰለኝ ትግራይ ውስጥ አብዮት ሊነሳ ይችላል። አሁን እሱ ነው እውነታው ጀስቲፋይ የሆነ ያለ ነገር ማለት ነው። ለምንድን ነው ለምን ትግራይ ወጣቶቹ በቃ አየቀደም እንዳልኩ የሚመግበው ነገር ስለቆመ አሁን ህወሓት ምን ይበላቸው ወጣቶቹን ከቀሪ ኢትዮጵያ ህዝብ ጋር አለያያቸው። ይሄን ሁሉ መከራ መጣብን አላቸው ቁጥ ጥያቄ እኮ ትግራይ ማህበረሰብ እኮ የሚገርም ነገር እኮ ግን እስከ ዛሬ ኤግዚስተንሱ የጠበቀው ስለሚመግብ ነው ስለሚያስፈራራቸው ያለው። አንዳንድ ሰዎች አይ ያፍናል አፈናማ ካየለ እንዳውም ትግሉ ፋፋማል አፈና እንዳውም ካየለ የትግል እኮ ትልቁ ኢነርጂ እኮ አፈና እኮ ነው እኮ። ነገር ግን የሚሰጠው ነገር ነበር። አሁን ግን የሚሰጠው ነገር ስለሌለው በራሱ ጊዜ አሁን በቀላሉ በወራት ውስጥ ማስወገድ ይችላሉ በከተማ ላይ አመጽ ማለት ነው። ከዛ ውጪ ግን የሆነ ዝም ብሎ ጊዜ መፍጀት ይመስለኛል እንጂ ውጤታማ አይመስለኝም። እኔ አመሰግናለሁ። ውድ ቢሶቻችን ከለንሳት አንፃር ወደ ሶስተኛና መጨረሻ ጉዳያችን እናልፋለን። ሶስተኛ ጉዳያችን እንግዲህ በኢትዮጵያና በኤርትራ መካከል አሁንም ውጥረቶች እንደቀጠሉ ናቸው። ኤርትራም ክስ ማቅረቧን ቀጥላለች። እንደዚሁም ደግሞ ወደ አጋሮቿ መቅረብ እንደዚሁም ደግሞ በጉዳዩ ላይ መምከሩን ቀጥላለች። ከሰሞኑ ደግሞ ወደ ካይሮ የውጭ ጉዳይ ሚኒስቴሯ ልካለች። የኤርትራው
ውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ ካይሮ አቅንተው ከውጭ ጉዳይ ሚኒስትሩ ጋር አውርተዋል። የፕሬዚደንት ኢሳያስ አፈወርቂን መልእክት ለፕሬዚደንት ሲሲ ልከዋል ተብለዋል። እንግዲህ በውይይታቸው ላይ የኢትዮጵያን የቀይ ባህር መሻት ጥያቄ አንስተው እንደተወያዩበት ተሰምተዋል። በዚህም የቀይ ባህር ቦርደር ተጋሪ ያልሆኑ ሀገራት በቀይ ባህር የሰላምና ደህንነት ጉዳይ ላይ ተሳትፎ እንዳያደርጉ የጋራ መከላከል እናደርጋለን የሚል አቋም መያዛቸውንም እንግዲህ የግብጽ ሚዲያዎች ዘገባ ያመላክታል። ይህ ጉዳይ ከዚህ ቀደም ተነስቷል። አሁንም በድጋሚ ነው እየተነሳ ያለው። በዚህ በኩል ደግሞ እንግዲህ ኤርትራ ትግራይ ክልል ውስጥ ባለው የህወሓት ክፍፍል ውስጥ ገብታ ጦርነት የቆሰቆሰች ነው የሚል ነገር ክሱ በየጊዜው እየተሰማ ነው። ከቅርብ ጊዜ ወደ ደግሞ እስከ አድግራት ከተማ ድረስ የኤርትራ ሰላዮች ገብተዋል የሚለው ጉዳይ ከሩመር አልፎ በሚዲያ ደረጃ እየተዘገበ ነው የሚገኘው። በኢትዮጵያ በኩል ደግሞ አፋር ላይ ከሰሞኑ እንግዲህ ጦር ተጠግተዋል የሚሉ ነገሮች ሲነሱ ነበር። አሁን ደግሞ መካናይዝድ ኃይል እዚያው አፋር ክልል ላይ እንግዲህ የመካናይዝድ ኃይል ባለሙያዎች ተመርቀዋል ተብሏል። ውጥረቱ አሁንም እንደቀጠለ ነው። ደሬ ላንተ እድል ስጥና እንግዲህ ከዚህም ከዛም ያሉት ነገሮች አሁንም እንደቀጠሉ ናቸው። ግለቱ በኢትዮጵያ በኩል ጠቅላይ ሚኒስትር አብይ አህመድ ጦርነት አንፈልግም የሚል ነገር አነሱ። በኤርትራ በኩልም ለዲፕሎማቲክ ማህበረሰቡ እንደዛው አይነት ነገር ተነስቶ ነበር። ግን አሁንም ነገሮች እየረገቡ አይደሉም፣ እየተባባሱ ነው የቀጠሉት። እንዴት ታያቸዋለን እነዚህን ጉዳዮች? እሺ፣ ጠቅላይ ሚኒስትሩ በፓርላማ ቀርበው ያው ማብራሪያ ከሰጡ በኋላ ሚዲያዎች የተለያየ መረጃ ይዘው ወጥተዋል። ለምሳሌ ጋርዲያን ላይ የኢትዮጵያ ሰራዊት ማለት ነው በዚህ በአፋር መስመር በደንብ እየተከማቸና ጉዳዩ ከጊዜ ወደ ጊዜ መልኩን እየቀየረ እንደሆነ ዘግቧል። አሁንም የሜካናይዝድ እዙ በዚህ በአፋር ግንባር በአፋር ላይ ማስመረቁ ከዛኛው ከድንበር አካባቢ ካለው የጦር ልምምድ ጋር የሚያገናኙት አናሊስቶች አልጠፉም። ዞሮ ዞሮ የኤርትራም ወገን ማለት በኤርትራ ወገንም ያለው ግብረ መልስ ምንም እንዳልሰከነ የምታየው በኢትዮጵያ የፖለቲካ ጉዳዮች ላይ እጁን እንደሚያስገባና እንዲሁም አንዳንድ መረጃዎች አሁንም ያንተ አይነሳው የደህንነት የወታደራዊ አመራሮቹ በትግራይ ክልል ውስጥ እየታዩ እንደሆነ በተለያየ ጊዜ ማለት ነው። አሁን ደግሞ የነጌታቸው ረዳ ቡድን መዳከሙና ከትግራይ መውጣቱ የአቶ ጌታቸው ረዳ ወደዛ አለመመለሳቸውና ጊዜ አስተዳደሩ መዳከሙ ለነ ደብረ ጽዮን ቡድን አልጋ ባልጋ ሆኖላቸዋል። ሻዕቢያም ያንን ቡድን እንደፈለገ ማኒፕሌት እያደረገው ነው። ምክንያቱም ሻዕቢያ ፊት ለፊት ከኢትዮጵያ ጋር የሚላተምበት የሚዋጋበት አማራጭ የለም። ከቻለ በዲፕሎማቲክ አማራጭ ኢትዮጵያ ላይ ጫና መፍጠር፣ ከበባ ማድረግ፣ ከዛ ባሻገር ደግሞ እነዚህ ኢንተርናል ዲቪዥንን ካፒታላይዝ ማድረግ ነው። ኢንተርናል ዲቪዥን በተለይ ቲፒኤልኤፍን በደንብ አድርጎ ማኒፕሌት እንደሚያደርገው አሁን ምልክቶችም በደንብ እያየን ነው። በኢትዮጵያ ወገንም ይህንን በተመለከተ የተቦዘነበት ሁኔታ የለም። ጠቅላይ ሚኒስትሩ እንግዲህ ማንኛውንም ሁናቴ በሰላም አማራጭ ነው የምንጠቀመው፣ የቀይ ባህርን ጉዳይ አንተውም ብለዋል። አሁን ግን ኤርትራ ግብፅን በመጠቀም ኢትዮጵያን ቀይ ባህር ላይ ድርሽ እንዳትይ የሚል መግለጫ አይነት አቋም መግለጫ እያሰሙ ነው። ይሄ ለዛኛው ግብረ መልስ ይመስላል። ጠቅላይ ሚኒስትሩ በፓርላማ ላወሩት ግብረ መልስ ይመስላል። ቀጥታ በዲፕሎማቲክ አማራጭ ኢትዮጵያን ቀይ ባህር አካባቢ ድርሽ እንዳትል የማድረግ ነው። ይሄ እንግዲህ ኢትዮጵያን ድንክዬ አድርጎ የኤርትራ ተመጽዋች ወይም በኤርትራ ጥላ ስር የምትኖር ትልቅ ግዙፍ ሀገር፣ ግዙፍ ሕዝብ፣ ግዙፍ ሪሶርስ ያላት ትልቅ ታሪክ ያላት ሀገር ማለት ነው በድንክየዋ ኤሪትሪያ ጥላ ስር ሁሌ እንድትኖር የሚያደርግ የፖለቲካ አቅጣጫ ነው። ይህን ደግሞ ማንኛውም ነፃ ዜጋ ሊቀበለው የማይችል ከመንግስት ጋር የትኛውም ልዩነት ሊኖር ይችላል። ነገር ግን ይህን በተመለከተ በአቋም ደረጃ የዜግነት ግዴታን መወጣት የሁሉም አካል ኃላፊነት ይመስለኛል። ወደፊትም ከኤርትራ ጋር ያለን ግንኙነት በእንደዚህ አይነት መልኩ ከሆነ መቼም አይታረቅም ነው። መንግስት እንኳን ተቀይሮ ሌላ መንግስት እንኳን ቢመጣ ኤርትራ ይህን አቋም እስከያዘች ድረስ ከየትኛውም የኢትዮጵያ መንግስት ጋር ተስማምታ ልትቀጥል አትችልም። ኢትዮጵያን የቀጠናው ድንክዬ አገር አድርጎ ቀይ ባህር ላይ ድርሽ እንዳትይ በእኛ ምጽዋት በእኛ እርዳታ ብቻ የእኛን ፊት እያየሽ ነው ልትኖር የሚችው የሚለው እጅግ በጣም ጠባጫሪ የፖለቲካ አቋም የትኛውም የኢትዮጵያ መንግስት አይቀበለው። ስለዚህ እንደ ዜግነትም ሁላችንም በአቋም ደረጃ ምን ይዘው ነው ወደፊት ማለት ነው። ይሄ ነው አጭር ሀሳቤ። መልካም አማን፣ ወደ አንተ ስመጣ እንግዲህ ነገሮች ረገብ ይላሉ፣ በዲፕሎማቲክ መንገድ ይፈታሉ የሚል ነገር እንግዲህ እንደ አሜሪካ ያሉ የተለያዩ ዲፕሎማቲክ ማህበረሰቡም በአዲስ አበባ መቀመጫቸውን ባደረጉ ኤምባሲዎች በኩል አሳስበው ነበር ነገሮች እንዲረግቡ። ነገር ግን የትግራውም አልረገበም። ከጀርባ የትግራው ውጥረት ነው እንግዲህ የኢትዮጵያና ኤርትራን ጦርነት
ይጋብዛል እየተባለ ያለው እሱም እንደቀጠለ ነው። በዚህ ሁኔታ ውስጥ ነው እንግዲህ ከኢትዮጵያ በኩልም በቂ ዝግጅት አለ የሚል የሜካናይዝድ ኃይል ትርኢት የሚመስል ነገር ከአፋር ክልል አየን። ከኤርትራ በኩል ደግሞ ወደ ግብጽ መሄድ በቀጥታ የሆኑ ጉዳይ ተይዞ ነው የተሄደው ወደ ካይሮ። ጉዳዩም ተነስቶ ወደ ቀይ ባህር ኢትዮጵያ አትገባ የሚለው ነገር ነው ቢፋ የተነገረው። የተፈራው ነገር አሁንም ሊረግብ አልቻለም። እንዴት ነው የምታየው አንተ? እንግዲህ ይህ ነገር እኮ በጣም ቀላል ነገር ነበረ። አገራት ከእብሪት ቢወጡና ሁሉም ደግሞ እንደ ቁመቱ ልክ ለመቆም ዝግጁ ቢሆን ማለት ነው ብዙ የሚያወዛግብ ነገር አይመስለኝም። በተለይ ኢትዮጵያና ኤርትራ መካከል ያለውን ነገር በቀላሉ ሁለቱም ተጠቃሚ በሚሆኑበት መንገድ መፍታት የሚቻልበት ነገር ነበረ። ይህ መሆን ያልቻለው ግን ቅድም ደረጀ እንዳስቀመጠው ኤርትራ እንግዲህ ኢትዮጵያን የምታክል ሀገርን ድንክያ አርጋ ማኖር ወይ ደግሞ በእሷ ጥላ ስር እንድትኖር የመሻት ክፉ አባዜ ነው ይህን ሁሉ ችግር የፈጠረው ነገር ማለት ነው። አሁን ደግሞ ይህ ነገር ወዴት ነው እየሄደ ያለው? ከኛው የበቀሉትና ለዚህ ችግር ተባባሪ የሆኑ ያሉት ትግራይ አካባቢ ያለው ነገር እስካልተረጋጋ ድረስ የኤርትራ እጅ አይደለም። የግብፁ ችግር የለውም። ከዚያ በፊት ካይሮ፣ ሞቃዲሾ፣ አስመራ ነበር። አሁን ሞቃዲሾ ጉድጓድ ተደፈነ። አሁን የቀረው አስመራና ካይሮ መካከል ነው። ምንም እሱ ብዙ ለምንም የሚያደርግም ነገር ስላልሆነ ማለት ነው። ግብጽ እንደሆነ ሁሉ ጊዜ የሚተባበራት አካል ካገኘች ይህን ነገር ከማድረግ ወደ ኋላ አትልም። ለምን? የብሔራዊ ጥቅም የሚያጋጨን ለእኛ ደግሞ ታሪካዊ ጠላታችን የሆነች ሀገር ነች። አሁን ነጥቡ ግን ይህ ጉዳይ አደጋ የሆነ የሚሄደው እዚህ ትግራይ ጋር ያለው ነገር እስካልተፈታ ድረስ የኤርትራ ኢንቴሊጀንሲዎች እንደፈለጉ መጥቶ በርቀት ሳይሆን እዚሁ ጉያችን ውስጥ ገብቶ አስፈላጊውን ሴራ የሚጎነግዱ ከሆነ ይሄ ነገር ሊያባራ የሚችልበት እድሉ በጣም ጠባብ ነው የሚሆነው። አለዝ ወደ ሆነ ምዕራፍ ላይ የሆነ ነገር ውስጥ ገብተን እነሱም ልካቸውን አውቆ መቀመጥ የሚችሉበት ደረጃ ሁኔታ ካልተፈጠረ በቀር ማለት ነው። ይህን ለማድረግ ግን እዚህ ያለውን ነገር እዚህ ያለውን ችግር የግድ መንግስት መፍታት መቻል ያለበት ይመስለኛል። ከዛ ውጪ በእንቅስቃሴ በኩል የአሰብ አካባቢ ላይ የሚደረገው እንግዲህ ዘጋርዲያንም እንዳወጣ ኢትዮጵያ ጦሩ አፋር አካባቢ ላይ የሚታረገው ነገር ያ መብት ነው። ማንኛውም ከዚህ በፊትም ይሰለጥናል ጦር አሁንም ይሰለጥናል፣ ወደፊትም ሊሰለጥን ይችላል። ይሄ ሀገር አንድ ሀገር ሲኖር መቼም ለዛም ኢትዮጵያን የሚያክል 130 ሚሊዮን ያለው ህዝብ ሰራዊትን ባሰለጠነ ቁጥር ከእንትና ጋር ይዋጋ ነው ወይ እንትን ምናምን ተብሎ ሊገመት አይችልም። ምንም ወደፊትም የሚሆን ነገር ነው። ነገር ግን ወደ አሰብ አካባቢ ላይ ግንባር የመሰረቱ ጉዳይ ግን ወደ አፋር አካባቢ ላይ ግንባር የመሰረቱ ጉዳዩ የማይቀር በዛ ወገን ያሉት ኃይሎች ልካቸውን እስካላወቁና ኢትዮጵያን የሆነች ተመጽዋች ለማድረግ ከኢትዮጵያ ጠላቶች ጋር አብሮ ሰልፎ እንቅስቃሴያቸውን እስካልገቱ ድረስ ማንኛውም ነገር ሊፈጠር እንደሚችል አምኖ መቀበል። ለዚህ ደግሞ ዝግጅት ያስፈልጋል የሚለው ነገር ነው። በዚሁ ብናበቃ መልካም ይመስለኛል። አመሰግናለሁ ሆማን። ወደ ቤተሰቦቻችን የዛሬው አንድ አፍታ ዕለታዊ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። በቀጣይ እስከምንገናኝ ጤና ይስጥልን።